ንግግርን ለመረዳት እንኳን የማይቃረቡ የተለዩ ፍጥሮች ናቸው فإذا جاء وعد ربي جعله دكا የኔ ጌታ ቀጠሮ ሲመጣ ደግሞ ድቃቂ ነው የሚያደርገው ግድብ ሰርቶ ከዛ ጀርባ እንዲቀሩና ወደ ሰው እንዳይቀላቀሉ ያደረጋቸው ናቸው بسم الله الرحمن الرحيم الحمد لله والصلاة والسلام على سيدنا محمد وعلى آله وأصحابه وموالاه የተከበራችሁና የተወደዳችሁ የአፍሪካ ቲቪ ተመልካቾች السلام عليكم ورحمة الله تعالى وبركاته በዚህ ፕሮግራም በብዛት ከሚመጡ ጥያቄዎች መካከል የተወሰኑ አስፈላጊ ወይ አንገብጋቢ ያልናቸውን ጥያቄዎች እንመልሳለን የአቂዳ የአህካም እና የተለያዩ ጥያቄዎችም ማለት ነው በዛሬው ፕሮግራም ፊት ለፊት ያለው ጥያቄ የእጁጅ እና ማእጁጅ ምንድን ናቸው የሚል ነው በቁርአን ከተጠቀሱ ህዝቦች መካከል የእጁጅ እና ማእጁጅ የሚባሉ ሁለት ህዝቦች አሉ ጉግ ማንጉግ ብለው የሚጠሯቸው ማለት ነው እነዚህ ህዝቦች ያው የአደም ዝርያዎች ናቸው ሰዎች ናቸው በሉቅማ عفوا በذل قرنين ዘመን ሙእሚኖችን አዛ ያደርጉ ስለነበሩ ግድብ ሰርቶ ከዛ ጀርባ እንዲቀሩና ወደ ሰው እንዳይቀላቀሉ ያደረጋቸው ናቸው አኺረ ዘማን ከያቅጣጫው ወጥተው በመድር ላይ ያገኙትን ሁሉ እንደሚያጠፉና የሳት ሰዎች እንደሆኑ የሚነግሩ በርካታ ሐዲሶች አሉ እንግዲህ የእጁጅና ማእጁጅ ማለት በጣም አላህ ከኸለቃቸው የሰው ዘሮች ሁሉ ቁጥራቸው ብዙ የሆነ ሁላቸውም ካፊር የሆኑ እና ሙእሚኖች ላይ ከሚደቀኑ ፈተናዎች አኺረት ዘማን ላይ ከሚመጡት ፈተናዎች መካከል ከዋና ዋናዎቹ ናቸው 10 ፈተናዎች ዋና ዋናዎች የሚባሉ አሉ አኺረት ዘማን ከሚከሰቱ የኢሳ መውረድ የደጃል መታየት የእጁጅ ማእጁጅ መታየት እና ሌሎችም አሉ ከነዛ ናቸው የእጁጅ እና ማእጁጅ ጉዳይ በቁርአን ሁለት ቦታ ተጠቅሷል አንደኛው ሱረቱል كهف ነው የذو القرنين قصة የሚያወራው ላይ حتى إذا بلغ بين السدين وجد من دونهما قوما لا يكادون يفقهون قولا ሁለቱ ግድቦች መካከል ሲደርስ ከጀርባቸው ጎሳዎችን አገኘ ንግግርን ለመረዳት እንኳን የማይቃረቡ የተለዩ ፍጥሮች ናቸው قالوا ማለት ቋንቋቸው ማይግባቡ ናቸው እነዚህ قالوا يا ذا القرنين إن يأجوج ومأجوج مفسدون في الأرض يأجوج እና مأجوج በመድር ላይ አጥፊዎች ናቸው አሉ ለذو القرنين ነው ይሄን ንግግር የሚናገሩት فهل نجعل لك خرجا على أن تجعل بيننا وبينهم سدا በእኛና በእነሱ መካከል ግድብ ወይም ደግሞ መከታ ተሰራልን ዘንድ ወጪ እናድርግልህ እንዴ አሏቸው ይላል قال ما مكنني فيه ربي خير الله ለኔ ያመቻቸልኝ ነገር እናንተ ከምትሰጡት ነገር ይበልጣል ወጪ እንኳን የሚያስፈልገኝ አይደለም ለዲን የሚሰራ እስከሆነ ድረስ ይልቁንስ فأعينوني بقوة أجعل بينكم وبينهم ردما በእናንተና በእነሱ መካከል አጥር ወይም ግድብ ወይም መከታ ሰራ ዘንድ በጉልበታችሁ እገዙኝ አቱኒ ዙበር الحديد የብረት ቁርጥራጮችን ስጡኝ ቀጣጥዬ ሰራዋለሁ حتى إذا ساوى بين الصدفين قال انفخوا حتى إذا جعله نارا قال آتوني أفرغ عليه قطرا فما استطاعوا أن يظهروه እንግዲህ እንዲህ ብሎ ከገነባው በኋላ የእጁጅና ማእጁጅ ተንጠላጥለው ከግድቡ በስተጀርባ ያሉትን ሰዎች ለማስቸገር ቢሞክሩ እንኳን አልተሳካላቸውም ግድቡንም ደግሞ ወይም አጥሩን በስተው ማለፍ አልቻሉም
ያንን ሲያይ ዙልቀርነይን ተደስቶ هذا رحمة من ربي አለ ይሄ ከጌታዬ የተለገሰኝ እዝነትና ችሮታው ነው فإذا جاء وعد ربي جعله دكا የኔ ጌታ ቀጠሮ ሲመጣ ደግሞ ድቃቂ ነው የሚያደርገው ማንም ሰው የገነባው ግን ከአላህ ቁድራ በላይ የሆነ የለምና ፍርስራሹ መውጣቱ አይቀርም ይሄም ደግሞ ይቻላል ይሆናል ብቻ ሳይሆን መሆኑ የማይቀር ነገር ነው وكان وعد ربي حقا የጌታዬ ቃል እውነት ነው አለ ናም እንደዚህ ያጁጅና ማጁጅ ባላሉ አኺረ ዘማን ይወጣሉ ምንድነው حتى إذا فتحت يأجوج ومأجوج وهم من كل حدب ينسلون واقترب الوعد الحق فإذا هي شاخصة ብሎ እንደሚገልጸው ከየኮረብታው ሁሉ እየተመሙ ይመጣሉ በመድር ላይ ያገኙትን ሁሉ ውሃ ይጠጣሉ ያገኙትን ሁሉ እንሰሳ ይበላሉ ቅጠል ዛፍ ሳይተርፋቸው ይጠራርጋሉ ነብዩ አላህ ኢሳ አለይሂ ሰላም ያኔ ነው ሙእሚኖችን ወደ ሆነ ቦታ እንዲሰባሰቡ አድርገው አደጋውን መከላከል እንዲቻል የሚመክሯቸው ማለት ነው እና እነኚሁ ሰዎች የቂያ ማለት ደግሞ አብዛኛው ጀሃነምን ሸፋኞች እነሱ ናቸው قال النبي صلى الله عليه وسلم يقول الله يوم القيامة يا آدم قم فابعث بعث النار من ذريتك ከልጆች መካከል ወደ ጀሃነም የሚሄዱትን ቀስቀስ ይላቸዋል من كل 1999 نفسا ከእያንዳንዱ 999 ነፍስ ከየእጁጅና ማእጁጅ ሌላው ከሌላው أبشروا فإن منكم واحدا ከእናንተ እዛ የሚሄደው አንድ ሰው ብቻ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው የእጁጅና ማእጁጅ ማለት እንግዲህ ይሄ ህዝብ ነው አለ ነበረም ወደፊትም ይኖርና አኺረት ዘማን ላይ ይወጣል ማለት ነው ወልዒያዙ ቢላህ አላህ ከፈተናው ይጠብቀን وصلى الله وسلم وبارك على نبينا محمد وعلى آله وصحبه